በዚህ ቪዲዮ ላይ ህልም እያየው ህልሙ ሳያልቅ ለምን ይቋረጥብኛል ብላችሁ የምትጠይቁ ሰዎች ምክንያቱንና እንዴት ያንን ነገር ማስተካከል እንችላለን የሚለውን ነገር በእግዚአብሔር መንፈስ ሆኜ አስተምራችኋለሁ። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ እጅግ አስፈላጊ ስለሆነ ላይክ እያደረጋችሁ እንድትጀምሩ አሳስባችኋለሁ። ሼር ማድረግ እንኳን ቢያቀታችሁ ላይክ ማድረጋችሁ በጣም አስፈላጊ ነው። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ሁሉ ሰላም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼም ሁሉ ሰላም ናቸው። እናንተም ጋር ሰላም እንደሆነ አምናለሁ። እሺ፣ አብዛኞቻችን ህልም እያየን ብዙ ህልሞች ይቋረጡብናል። ህልሞቹን ሳንጨርሳቸው እንነሳለን። ጫፍ ላይ ደርሰው የመጨረሻውን መልእክት ልንቀበል ስንል ሙሉ መረጃውን ሳናገኝ እንነቃለን እና በጣም የሚያናድና የሚያሳዝን ነገር ነው። ምክንያቱም ያያችሁትን ህልም ሙሉ የሚያደርገው መጨረሻ ላይ ያለው መልእክት ሊሆን ይችላል። ስለዚህ መጨረሻ ላይ ያለው ሙሉ መልእክቱን ካላገኛችሁት ህልሙን ማየታችሁ ምንም ትርጉም የለውም ማለት ነው። ያ ሁሉ ያያችሁት ነገር እንደ ኪሳራ ነው የምትቆጥሩት። እኔም እንደዚህ አይነት ነገሮች ከዚህ በፊት አጋጥመውኝ ያውቃሉ። ሰዎች ሁሉ ላይ እንደዚህ አይነት ነገር እንደሚያጋጥም እርግጠኛ ነኝ። ምክንያቶቹ ምን ሊሆኑ እንደሚችሉ እናያለን ማለት ነው። ምክንያቶቹን ካወቃቸዋቸው መፍትሄዎቻቸውን ማግኘት እንችላለን ማለት ነው። የመጀመሪያው ህልሙ እንዲቋረጥ የሚያደርገው ምክንያት ምንድነው ከተባለ ውጪ ላይ የሚረብሽ ነገር ሲኖር። ውጪ ላይ የሚረብሽ ነገር ሲኖር ማለት ለምሳሌ አላርም ሞልታችሁ ሊሆን ይችላል ስልካችሁ ላይ። ስለዚህ ያ አላርም ልክ ሲጮህ ከህልማችሁ ትነቃላችሁ፣ ህልማችሁ ይቋረጣል። ለምን ከተባለ የሚረብሽ ነገር ስላለ ማለት ነው። በዙሪያችሁ እያያችሁ ያለውን ነገር እዚህ ምድር ላይ ያለው ነገር ተጽዕኖ ውስጥ ይከተዋል። ስለዚህ የህልም ዓለማችሁን ምድራዊ ነገር ሊረብሸውና ዲስትራክት ሊያደርገው ይችላል ማለት ነው። ሁለተኛ ደግሞ ስልካችንን ሳይለንት አድርገን ካልተኛን ሰዎች በሆነ አጋጣሚ ድንገት ሲደውሉልን እያየን ያለነው ህልም ይቋረጥብናል። ምናልባትም እያያችሁ ያላችሁት ህልም እጅግ በጣም ትልቅን መልእክት ያዘለ ህልም ሊሆን ይችላል እና ህይወታችሁ ላይ ከባድ ተጽዕኖ ሊፈጥር የሚችል ወይም ደግሞ በህይወታችሁ ላይ ማምለጥ ያለባችሁ ከባድ ነገር ሊሆን ይችላል። ህልምን እንደ ቀልድ አላየም። ለምን ካላችሁኝ መጽሐፍ ቅዱስ ለህልም ያለው ቦታ እጅግ በጣም ከባድ ነው። ለምሳሌ ፈርዖን ህልም ሲያይ በህልም ውስጥ 14 ዓመት ነበር ያየው። ያ ህልም ቢቋረጥ ኖሮ የሀገሪቱ 14 ዓመት የተበላሸ ይሆን ነበር። በድርቅ እጅግ በጣም ብዙ ሰው ይሞት ነበር። ስለዚህ ከህልሙ ይልቅ የስልክ ጥሪው ቢቋረጥ ይሻላል። ከህልሙ ይልቅ አላርሙ ቢቋረጥ ይሻላል። ለምን ካላችሁኝ የህይወቱን ትልቅ ፓርት ስለሚሸከም ማለት ነው። አላርሙ የህይወታችሁ የአንድ ቀን ጉዳይ ሊሆን ይችላል። ህልሙ ግን የህይወታችሁ 14 ዓመት ሊሆን ይችላል። ስለዚህ ከአላርሙ ይልቅ ህልሙ ይበልጣል ብዬ ነው ማምን። ስለዚህ በዚህ ሳይድ ምን ማድረግ አለብኝ ካላችሁኝ የስልክ ጥሪያችሁን ሳይለንት ማድረግ ትችላላችሁ። ሌሊታችሁ ላይ ስንት ሰዓት ላይ እንግዲህ ህልም እንደምታዩ አላውቅም፣ ግን አንዳንድ ጊዜ ሞር ስፔሲፊካሊ አብዛኞቻችን ህልም የምናይበት ሰዓት ሊኖር ይችላል። እግዚአብሔር በየትኛው ሰዓት ላይ ፎከስ አድርጎ እንደሚናገራችሁ ተከታታይ ሁል ጊዜ ህልም የምታዩበት ሰዓት የትኛው ሰዓት ነው የሚለውን ነገር ራሳችሁን ልትለዩ ያስፈልጋችኋል። ስለዚህ በዛ ሰዓት ላይ ስልካችሁ እንዳይጠራ ሳይለንት ማድረግ ካለባችሁ ሳይለንት ማድረግ ይኖርባችኋል። ለምሳሌ የኔ ስልክ ማታ 4 ሰዓት ላይ አውቶማቲካሊ ሙሉ ሳይለንት ያደርጋል። ሲጠራም አይታየኝም። እስከ 6 ሰዓት እስከ ጠዋት 1 ሰዓት ድረስ ሙሉ ለሙሉ ስልክ ጥሪ ወደ እኔ ስልክ አይገባም። ቢገባም አይታየኝም ማለት ነው። ህልሞችን በትክክል አይቼ ጨርሳለሁ ማለት ነው። አላርም መስት የሆነበት ነገር ሊያጋጥማችሁ ይችላል። በዛ ሰዓት ግዴታ መነሳት ሊኖርባችሁ ይችላል። እኔ ደግሞ ምን አምናለሁ መሰላችሁ? አላርም እንዳለ ሆኖ ጌታ መንፈስ ቅዱስ መቀስቀስ እንደሚችል አምናለሁ። በዚህ ሰዓት ቀስቀሰን ብትሉት እግዚአብሔር ይቀሰቅሳችኋል። እኔ ከዚህ በፊት ካምፓስ እያለሁ እንደዚህ አይነት ልምምዶችን እለማመድ ነበር። ጌታዊ በዚህ ሰዓት በዚች ደቂቃ እንድትቀሰቀሰኝ ፈልጋለሁ ብዬ ተኛለሁ። በዛች አኪዩሬት ሰዓት ላይ እነቃለሁ። የሚገርማችሁ ዲስትራክትድ ሳትሆኑ ሆሊ ስፒሪት ነገሮችን ኮንትሮል አድርጎ ህልማችሁን እንድጨርሱ ብታረጉ ደግሞ ሞር ተመራጭ ነው ብዬ አስባለሁ። ይከብዳል ትንሽ። ጸልዩና እግዚአብሔር በሚላችሁ መንገድ እናንተ ያንን ነገር ልታረጉ ትችላላችሁ። ሁለተኛው ህልማችን የሚቋረጥበት ምክንያት ደግሞ ምንድነው ካላችሁኝ አንዳንድ ህልሞች የአንድ ጊዜ ብቻ ህልሞች አይደሉም። እግዚአብሔር ተከታታይነት ያላቸው ህልሞችን ሊያሳያችሁ ይችላል። ስለዚህ አንዴ አይታችሁት ብቻ ላያልቅ ይችላል ያ ህልም። እግዚአብሔር በሌላ ቀን ደግሞ መልእክቱን ሊጨርስላችሁና ሊያሳያችሁ የሚችልበትን ፕሮግራም ይዞ ሊሆን ይችላል። ምክንያቱም እንደዚህ አይነት ቴስቲሞኒዎች እጅግ በጣም ብዙ አሉ። እኛንም አጋጥመውናል። ዛሬ ህልሙን አይተን የሆነ ያክል ፐርሰንቱን እናይና ከዛ በኋላ በሌላ በሳምንቱ ወይ በወሩ ያ ህልም ይቀጥላል ከዛው ከቆመበት ማለት ነው። እና የእግዚአብሔር አሰራር እጅግ በጣም ይገርማል።
ስለዚህ መልእክቱን እዚህ ጋር ጀምራችሁ እግዚአብሔር ደግሞ መልእክቱን የሚጨርስበት ሌላ ታይም ሊኖር ይችላል። ያንን የሚያደርግበት ደግሞ እግዚአብሔር ምክንያት ይኖረዋል። አንደኛው ምክንያት ሊሆን የሚችለው ስለዛ ህልም ብላችሁ እግዚአብሔርን እንድትቀርቡና በእግዚአብሔር ፊት መሆንን እንድትለማመዱ ፈልጎ እግዚአብሔር ግማሽ መልእክት ሰጥቷችሁ ግማሹን ሳይጨርሰው ሊያስቀረው ይችላል። ለምን ከተባለ እግዚአብሔር ጋር የምትቀርቡበት ምክንያት እንዲፈጠር ማለት ነው። አንዳንድ ጊዜ በጸሎት ህይወታችሁ እግዚአብሔርን አስቸግራችሁት ሊሆን ይችላል። አልጸልይም እያላችሁ ወደ እግዚአብሔር ለመቅረብ በጣም ተቸግራችሁ ሊሆን ይችላል። ስለዚህ በዚህ ምክንያት ህልሙን ይሰጣችሁና ግማሹ እንዲያልቅ ግዴታ መጸለይ ተጀምራላችሁ። በእግዚአብሔር ፊት ትሆናላችሁ። እግዚአብሔር ይሄ ነገር ምንድነው ብላችሁ ወደ እግዚአብሔር እንድትቀርቡ እግዚአብሔር ይህንን አጋጣሚም ሊጠቀምበት ይችላል። ህልሙ ያለምንም ረብሻ አላርምም ሰው ቀስቅሷችሁም ወይ ስልክ ጠርቶ ካልነቃችሁ እንዲሁ እያያችሁት ምንም ሳትረበሹ ካቋረጠ ኦልሬዲ እግዚአብሔር ያንን ያደረገበት ምክንያት አለ ማለት ነው። ስለዚህ እዚሁ ላይ ማድረግ ያለባችሁ ምንድነው ከተባለ እግዚአብሔር ሆይ ሙሉ መልእክቱ ምንድነው? ህልሙ እንዲቀጥልልኝ እፈልጋለሁ። እግዚአብሔር ሆይ ተናገረኝ ይቀጥል እያላችሁ በእግዚአብሔር ፊት ልትጸልዩ ያስፈልጋችኋል ማለት ነው። እግዚአብሔር እንደራሱ ፍቃድ ከሳምንትም በኋላ ከወርም በኋላ ያንን ህልም ቀጣዩን ፓርት ሊያሳያችሁ ይችላል ማለት ነው። አንዳንድ ጊዜ ልክ ነቅታችሁ ሳያልቅ ድጋሚ ስተኙ ደግሞ ሊቀጥል የሚችልበት አጋጣሚ ይኖራል። ሶስተኛው ደግሞ እያየን ያለነውን ህልም እንዲቋረጥ የሚያደርገው ምንድነው ሲባል የመንፈሳችን ደካማነት ነው። አንዳንድ ጊዜ ምን አለ መሰላችሁ ህልም እያያችሁ ህልሙ ይቋረጣል። ህልሙ ግን ሲቋረጥ እናንተ ናችሁ ማየት ያቆማችሁት አንዳንድ ጊዜ እንጂ ህልሙ ላይቆም ይችላል። ህልሙ ሊቀጥል ይችላል፣ ግን የእናንተ የማየት አቅም ግን እዛ ጋር ይቋረጣል። ለምን ካላችሁኝ ስተኙ ነፍሳችሁ ወደ መንፈሳችሁ ነው ትኩረት የምታደርገው። ስለዚህ መንፈሳችሁ የሚያየውን ነገር ሁሉ የማየት አቅም ይኖራታል። ልክ ስትነቁ ግን ስጋችሁ ከመንፈሳችሁ በላይ ጠንካራ ከሆነ ወዲያው የነፍሳችሁን ትኩረት ወደ ስጋ ይመልስና እዚህ ቤት ውስጥ ያለውን ነገር ስትነቁ ቤታችሁ ውስጥ ክፍላችሁ ውስጥ ያለውን ነገር ያሳያችኋል ማለት ነው። ለምን ከተባለ ስተኙ ይሄኛው አይናችሁ ይጨፈናል፣ ጆሮአችሁ ይዘጋል፣ ምንም ነገር መስማትም ማየትም ያቀታችኋል። ስለዚህ ነፍሳችሁ ሙሉ ለሙሉ በመንፈሳችሁ ቁጥጥር ውስጥ ለመግባት ይቀላታል። ነገር ግን ይሄኛው ሲነሳ አይናችሁ ሲከፈት ጆሮአችሁ ሲከፈት ነፍሳችሁን ጎትቶ ወደዚህ ትኩረት እንድታደርግ ያስገድዳታል ማለት ነው። በዚህ ነገር ላይ መፍትሄው ምን ሊሆን ይችላል ካላችሁኝ መንፈሳችሁ ከስጋችሁ በላይ ጠንካራ ከሆነ ኢቭን ስትነቁ እንኳን አይናችሁ ተከፍቶ ቤታችሁን ማየት ያቅታችኋል። 100% ህልሙ ነው የሚቀጥለው። የሚገርማችሁ እኔ እንደዛ አይነት ብዙ አጋጣሚዎች አጋጥመውኛል። ህልም እያየው ህልሙ ከክብደቱ የተነሳ ሊሆን ይችላል ብቻ ድንገት ስነቃ ራእይ ሆኖ ይቀጥላል። የሚገርማችሁ እና በጣም እደነቃለሁ። ህልሙ ሳይቋረጥ ወደ ራእይነት ይቀየራል እዛው። ለምን ስትሉኝ መንፈሴ ከስጋዬ በላይ ጠንካራ ስለሆነ ነፍሴን ተቆጣጥሮ የማቆየት አቅም አለው። ይገርማችኋል። ኢቭን አንዳንድ ጊዜ ህልም አይቼ ከነቃው በኋላ ወደ አይምሮዬ ለመመለስ ደቂቃዎች ይፈጁብኛል። ለምን ከተባለ ኦልሬዲ ነፍሴ በመንፈሴ ቁጥጥር ውስጥ ስለምትሆን ማለት ነው። እና ናቹራሊ ያለው እውነታ የራሳውና በመንፈሴ ያየሁት ያ ነገር እውነታ መስሎ ይታየኛል ማለት ነው። ስለዚህ መንፈሳችሁ እጅግ በጣም ብርቱ እንዲሆን ማድረግ ይኖርባችኋል። ያን ጊዜ ህልሙ ከህልምነት ወደ ራእይነት ተቀይሮ ትጨርሱታላችሁ ማለት ነው። ከዚህ በፊት መንፈሳዊ አይናችሁ አይከፈትም የሚለው ቪዲዮ ላይ ስሰራ እዚህ ጋር አስቀምጥላችኋለሁ ወይ መጨረሻ ላይ ቪዲዮን አስቀምጥላችኋለሁ። አንድ ነገር ብዬ ነበር። አንድ ሰው ነበርና ሁለት ውሾች ነበሩት፣ ጥቁርና ነጭ። በእነሱ ውሾች ቁማር ይጮታል። ዛሬ ጥቁሯ ታሸንፋለች ይላል፣ እንዳለው ይሆናል። ዛሬ ነጯ ታሸንፋለች ይላል፣ እንዳለው ይሆናል። ሰዎች ግራ ገብቷቸው ምንድነው እንዴት ነው የምታውቀው ብለው ሲጠይቁት እንደዚህ ያለ እንዲያሸንፍ የምፈልገውን ውሻ ለሳምንት አበለዋለሁ፣ እንዲሸነፍ የምፈልገውን ውሻ ደግሞ ሳምንት ምግብ እከለክለዋለሁ። ስለዚህ በደንብ ያበላችሁት ያ ነገር ማሸነፍ አቅም አለው። ስለዚህ መንፈሳችሁን ኤቭሪ ታይም መንፈሳዊ ነገር የምትመግቡ ከሆነ ስጋችሁን የማሸነፍ አቅም አለው ማለት ነው። ስለዚህ መንፈሳችሁን ስትመግቡ ስጋችሁን ደግሞ ትከለክሉታላችሁ። በዚህ መንገድ መንፈሳችሁ ጠንካራ ሆኖ ነፍሳችሁን ተቆጣጥሮ ስተኙ ብቻ ሳይሆን ቆማችሁ እንኳን ራእዮችን ለማየት አቅም ታገኛላችሁ ማለት ነው። ስለዚህ እነዚህ ነገሮች የምታደርጉ ከሆነ ህልሞቻችሁ አይቋረጡም ወይም ደግሞ ይቀጥላሉ። እስከ መጨረሻው ሙሉ መልእክቶችን ትቀበላላችሁ ማለት ነው። ስለዚህ ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች እንድታደርሱልኝ ያሳስባችኋለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ
ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ ቅዱሳን፣ ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። እዚህ ጋር ያለውን ቪዲዮ ነክታችሁ ማየት ትችላላችሁ። ሻሎም